ማሚቴ ምን እያልሽ እያወራሽ ነው እንዴ ብላ ስትጠይቃት እንግዲህ ማሚቴ ምን እንደማያውቅ እየሆነች ነው ያለችው ማለት ነው። ምን አልሽኝ ምን አልሽኝ ምናምን እያለቻት አውቃ እያለባበሰች ነገሮችን ክዳታለች ማለት ነው ለርብቃ። ርብቃ ያው ደርሳባታለች ስታወራ ማለት ነው። ግን እዚህ ጋር ማለት ነው ርብቃ ማሚቴን እንደ እናቷ ስለምታያት ያው ሁሉ ነገር ስትላት ታምናታለች ማለት ነው። ማሚቴ ግን ነገሮችን አውቃ እያለባበሰች ነገሮችን ሁሉ ነገር ታውቃለች አውቃ ነው እንጂ እንደዚህ እንደምትሆን ለምን እንደሆነ ራሱ ግራ የሚገባ ነገር ነው ማለት ነው። ያው ለርብቃ ግን ሪች እውነቱን ሁሉ ነገር ማሚም ነገሩን አውቃ እንደሆነ ውሸቷን እንደሆነ ሁሉ ነገር እንደምታውቅ ሁሉ ነግራታለች። ግን ርብቃ የእናትነቷን በጣም ስለምትወዳት ማለት ነው ነገሮችን እየሸፋፈነችላት እያመነቻት ነው ያለችው ማለት ነው። በቶሎ ተሽሏት ከእነሱ ጋር ተቀላቅላ አብረው እንደ ድሯቸው እንዲኖሩ ነው የምትፈልገው ማለት ነው። ምስኪኗ ርብቃ እዚህ ጋር የምንመለከተው ማለት ነው የርብቃ መልካምነትና ጥሩ አስተሳሰቧን እንዳላት ነው እዚህ ጋር የምናየው ማለት ነው። አንዳንዴ ደግሞ ያው ርብቃ ትንሽ ታበዛዋለች ማለት ነው። የማመን ሁሉን ነገር የማመን ሁሉን ነገር የመቀበል ነገር አለባት ማለት ነው። እሷን የጎዷት እሷን ብዙ ነገር የሰሯትን እንኳን የምንም ጥላቻ ነገር የለባትም ማለት ነው። ሁሉን ነገር የማመን ነገር ሁሉን የመቀበል አንድ ሰው በክፋት ቢመጣባት እሷ በጥሩ ነገር አድርጋ የመሸወድ ባህሪ ነው ያላት ማለት ነው። እንግዲህ ለማሚቴ ይህንን ነገር ጥሩ ነገሯን ነው እያሳያቻት ያለችው ማለት ነው። ማሚቴ ምንም ብትበድላት እንደበደለቻት ሁሉ እያወቀች ነው አውቃ የእናትነት ፍቅር ይበልጣል ብላ እያለባበሰች ከእሷ ጋር እንትን የምትለው ማለት ነው። እንግዲህ ርብቃ የሆነ ቀን ማለት ነው አንቺ እንደዚህ ሆነሽ ከማየሽ ማለት ነው በፊት እንደምታሰቃይና በፊት እንደምታረጊኝ እያደረግሽ ብትኖሪ ይሻላል ብላ ነው ጤንነቷን የምትመኝላት ማለት ነው። እንደዚህ ብላ ራሱን ለማሚቴ ነግራታለች ማለት ነው። ይሄ ነገሯ ማለት ነው ማንኛውም ሰው እንደዚህ አይነት ነገር ሊያደርግ አይችልም ማለት ነው። ግን ርብቃ ማሚቴን እንደ እናቷ አድርጋ ተቀብላታለች ማለት ነው። እንግዲህ አቤልን ያገኘሁት በአንቺ ምክንያት ነው። አንቺ ምንም እንድትሆኚ አንቺ ምንም እንዳይጎልብሽ ቶሎም እንዲሻልሽ ጸሎቴ ነው ብላታለች ማለት ነው። ማሚቴ እንግዲህ እንደዚህ ነገር የማበላለሸት ነገሮችን እያወቀች ሁሉን ነገር ማለት ነው ማድረግ እየቻለች ማለት ነው አውቃ ዝምታዋን መርጣለች ማለት ነው። ምክንያቱም እንደዚህ ነገር የምታደርገው ነገር ቆይ ትንሽ እያለች ራሷን ሁሉ እየሸወደች ነች ያለችው ማለት ነው። ሰዎች ሲያወሯት ደግሞ አንዴ ደህና አንዴ በሽተኛ አንዴ የማስታወት ባህሪዋን እያሳየች በኋላ ጊዜ ደግሞ ምንም እንደሚያውቅ ምን አላችሁ እናንተ ማን ናችሁ እያለች ራሷን እየሸወደች ራሷን ወደ ጭንቀት ውስጥ እያስገባች ናቸው ያለችው ማለት ነው። ማሚቴ እንግዲህ እንደተሻላት ካወቅን ቆይተናል። ግን እሷ አሁንም ግን እያስመሰለች ነው ያለችው ነገሮችን በዛ ላይ እየቀጠለች ነው ያለችው ማለት ነው። ምንም እንደማያውቅ ሁሉ ነገር እንደማታስታውስ እያደረገች ነው ያለችው ማለት ነው። ርብቃም እንግዲህ አቤል ጋር ልትጠይቀው ይሄዳ ማለት ነው ቶሎ እንደሚፈታና ወደ ቤቱ እንደሚመለስ ሁሉ አጎቷ እንደነገራት ሁሉ ነግረዋለች ማለት ነው። ያው መልካምነቱን ነግረዋለች ማለት ነው እሱም በጣም ተደስቷል ማለት ነው። በዛ በኩል ደግሞ እዩልን ሄዳ በጎን ጠይቀዋለች። ሄዳ የጠየቀችው ግን በመልካምነት ሳይሆን እሱን ለማናደድና እሱን እንዲበሽቅ እሱ እንዲበሳጭ ነው ያደረገችው ማለት ነው። እንግዲህ የሌለባትን ባህሪ እያሳየችው ነው ያለችው ማለት ነው። እሷም ርችም አንድ ላይ ሆነው ማለት ነው። ኢዩኤል ነገሩ ሁሉ ያበቃለት ነገር ይመስላል ማለት ነው።
በቅርቡ እንግዲህ አቤል እንደሚፈታ ሁሉ ነግረዋለች ማለት ነው። ይሄ ሲሰማ በጣም ተናዶ እንዴት ምናምን ብሎ ሲበሳጭ ነው ያየነው ማለት ነው። እንደዛ ሲበሳጭ እያየ ስትነግረው ማለት ነው። ከእንግዲህ በኋላ ምናምን ነገር ቤት ይሆናል እስር ቤት ነው ያለችው ማለት ነው። እንግዲህ ኢዩኤል አቤል እንዲፈታ አይፈልግም ማለት ነው። ምክንያቱም አቤል እንዲሰቃይና እዚህ እንዲቆይ አብሮት እንዲኖር እንዲሆን እስር ቤት ነው የፈለገው ማለት ነው። ምክንያቱም ምክንያቱም ቤቱም ለርብቃ ሆኗል ሁሉ ነገሮቹ ስለተበላሹ ወንድሙን መጉዳት ነው የሚፈልገው ማለት ነው። ያው የርብቃ አጎት ማለት ነው በጠበቃ ለጊዜውም ቢሆን ከእስር ቤት ይወጣል ማለት ነው አቤል። ያው ኢዩኤል ማንም አባካና የሚለው ሰው ስለሌለ ማለት ነው ከእስር ቤት የመውጣት መንገዱ ጠባብ ይመስለኛል ማለት ነው። ምናልባት በሆነ አጋጣሚ ከእስር ቤት ካልወጣ በስተቀር እስካሁን ድረስ ምንም ነገር አባካና የሚለው ሰው እንኳን የለም ማለት ነው። መቴ እንኳን ዓይንሽን እንዳላይሽ ብሎ ነው ያባረራት ማለት ነው። እንግዲህ ርብቃ እንኳን እስር ቤት ሄዳ የጠየቀች ጊዜ ማለት ነው ብትሞት ይሻላል ከዚህ ባትወጣ ይሻላል ብላ ነበረ የነገረችው ማለት ነው። ርብቃ ግን ያው በባህሪዋ እንደዚህ አይነት ነገር አንዳንዴ የዋህነት ባህሪ ስላላት ማለት ነው። ከተናገረች በኋላ እቤት ከገባች በኋላ በጣም ነው የጸጸታት ማለት ነው። ከገባች በኋላ እኮ ለርች እንደዚህ ብዬ አልኩት ግን ከተናገርኩት በኋላ አሳዘነኝ ብላ ስትላት ነበረ የሰማነው ማለት ነው። ያው አንድ እዚህ ጋር የምንረዳው ነገር መልካምነት ከውስጥ እስከ ውስጥ ስለሆነ ማለት ነው። አሁን ሪችን አንዳንዴ ያው መልካምነቷ ጥሩ ነው አንዳንዴ ደግሞ የሆነ የዋህነቷ ደግሞ በጣም ሲጎዳት ነው። ግን ጎድቷትም መጨረሻው ደግሞ ሲያምር ነው ያለው ማለት ነው። ምክንያቱም ሰው በእኛ ላይ እንደዚህ አይነት ነገር ቢሰራበት ማለት ነው ነገ ውጤታችን እንደሚያምር ነው የሚያሳየን ማለት ነው። እዚህ ጋር መቲ እንግዲህ በራሷ ሁሉ ነገር ተስፋ ስለቆረጠች ማለት ነው። በራሷ ነገሮችን ሁሉ ለማድረግ እየወሰነች ነው ያለችው ማለት ነው። አንደኛ ነገር ወረቀቱ እጇ ላይ የለም ማለት ነው። ያንን ወረቀቱን ድጋሚ ለማግኘት እያሰላሰለች ነው ያለችው ማለት ነው። ወረቀቱ ደግሞ እንዲሁ በጊዜው የሚገኝ ነገር አይደለም ማለት ነው። ያው ወረቀቱ ደግሞ እቤት ውስጥ የለም እንግዲህ ያለው ወደ ውጪ ነው ማለት ነው። ስለዚህ አሁን ደግሞ ድጋሚ ማለት ነው አዙን ለመጠቀሚያ ነው እያደረገች ያለችው ማለት ነው። ያው በፊት ማለት ነው አዙን ከዛ ቤት ውጪ ምናምን ብላታለች ማለት ነው። ምክንያቱም እንደዚህ አይነት ነገር ያደረገችው ማለት ነው አንደኛ እራሷን ለማዳን ነው። ሁለተኛ ደግሞ ነገሮቹ እጄ ላይ ናቸው ብላ ነበር ያሰበችው ማለት ነው። አሁን ደግሞ ተመልሰሽ ግቢ እያለቻት ነው የምትገኘው ማለት ነው። ምክንያቱም የምትፈልገው ዳግም የምትበቀለው ሰው አለ ማለት ነው። አዙ እንግዲህ ከዛ ቤት እስካሁን ድረስ አልወጣችም ማለት ነው። አዙ እና አዙ ርብቃ መቴን እያታለሉ ነው ያሉት ማለት ነው። ምክንያቱም አዙ ከዛ ቤት ወጥታለች ምናምን ብለው ነበረ ያሰቡት ማለት ነው። ሁሉም ነገር የመቴ ስራው ተጋልጦባታል ማለት ነው። ያው ድጋሚ ደውላለት ለሰራተኛዋ ለአዙ ማለት ነው ድጋሚ ደውላለት ተመልሳ እንድትገባ የነገረቻት ማለት ነው። ከዛ በኋላ ስትላት ማለት ነው ለምን ብላ ስትላት ማለት ነው ነገሮችን ወረቀቱን እንድታገኝላትና አለበለዚያ ደግሞ ወረቀቱን ካላገኘች ደግሞ የሆነ ሰው እንትን እንድትልላት ነው የምትፈልገው ማለት ነው። አዙ እንግዲህ ከበፊቱ ብዙ ነገሮችን ስለተማረችና ባለፈው በተደረገው ነገር ስለጸጸታት ማለት ነው እኔ አልፈልግም እንደዚህ አይነት ነገር ላደርግ አልፈልግም እያለቻት ነበረ የምትገኘው ነበረ ማለት ነው። ግን እህቴ ደግሞ ያው ማስፈራራቷን ቀጥላለች ማለት ነው። በድጋሚ በእናቷ ነው በፊትም በእናቷ ነው ያስፈራራቻት
አሁንም በእናቷ እያስፈራራቻት ነው ያለችው ማለት ነው። ፎቶ አሳይታ የእናቷን ፎቶ አሳይታ እናቷ በእሷ ስር እንደሆነችና አስራት እንደተገኘች ያው እምቢ ካለች ደግሞ እናቷን እንደምትበቀላት እያለቻት ያለችው ማለት ነው። በአንድ በኩልም አዙ በጣም ነው የምታሳዝነው። ያልፈለገችውን ነገር እየገፋፋቻት እንድታረግ እያደረገቻት ነው የምትገኘው ማለት ነው። ምክንያቱም ደግሞ የእናት ነገር ነው። እናቷ ደግሞ ከነሱ እዛ ውስጥ ከቤት ውስጥ ካሉት ደግሞ እናቷ ትበልጥባታለች ማለት ነው። ስለዚህ የምትላትን ነገር ከማድረግ ወደኋላ አትልም ማለት ነው። አዙ እንግዲህ የመቲን የምትፈልገውን ነገር እሺ ብላታለች ማለት ነው። ምክንያቱም እናቷ ከምንም በላይ እናት ነች ማለት ነው። በሌላ በኩል ደግሞ እነሪች ማለት ነው መቲ ለምን እንደፈለገቻት በጣም ማወቅ ፈልገው ነበረ ማለት ነው። ሲጠይቋት ደግሞ ምንም ነገሮችን አለባብሳ ነው ያለፈችው ማለት ነው። ያው ያለችው ሌላ ነገር ነበር ያለችው ማለት ነው። ምክንያቱም እዚህ ቤት ከተመለስኩኝ አንዳንድ ነገር ወሬዎችን እንዳቀባብልላት ነው ብላ ነው ያለችው ማለት ነው። ግን የመቲ የምትፈልጋቸው ነገሮች እንደዚህ ነገር አይደለም ማለት ነው። ያው አዙ የነገረቻትን ሁሉ ለነ ሪች ደብቃቸዋለች ማለት ነው። ያው እሷ በሌላ መንገድ ነው ያለችኝ ብላ ነግራቸዋለች ማለት ነው። ሪች ደግሞ በሌላ በኩል ደግሞ ነገሮቹ የነገረቻትን ነገር በፍጹም አላመነችም ማለት ነው። ምክንያቱም ከአዙ የሚታየው ገጽታ የተለየ ነገር ነበረ ማለት ነው። ሪች ደግሞ ከአዙ የሆነ ነገር እንዳለ ሁሉ አውቃባታለች ማለት ነው። ያው ሪች ስትጠይቃት ለምን እንደዚህ ትሆኛለሽ ምናምን ብላ ስትላት ማለት ነው። አይ ፈርቼ ነው ትከተለኛለች ምክንያቱም ከዚህ ቤት ስላልወጣው ታየኛለች ብዬ ነው ምናምን ብላ ነገሮችን ሸፋፍናለች ማለት ነው። እና በፊት የነገረችኝን ነገሮችን ማለት ነው እሱን ማለት ነው ድጋሚ ወሬ ከዚህና ከዛ እንዳቀባብላት ነው የፈለገችው ብላ ነው የተናገረችው ማለት ነው። መቲ እንግዲህ ለአዙ ያዘዘቻት ነገር ሌላ ነገር እንደሆነ እየተሰማን ነው ያለው ማለት ነው። እሱን ደግሞ መቲ ለአዙ ያለቻት ደግሞ ማሚቴን አሳልፋ እንድትሰጣት ነው ያለችው ማለት ነው። ምክንያቱም መቲ ማሚቴን ይዘሽልኝ ነይ እና ነው ያለቻት ማለት ነው። እንግዲህ ማሚቴን አዙ ደግሞ አታላ በሱቅ ነይ እንሂድ የሆነ ነገር መንገድ ላይ ወክ ታረጊያለሽ ብላ ነው ይዛት የወጣችው ማለት ነው። ከቤት ውስጥ ያው ማሚቴን ይዘው ከወጡ በኋላ ማሚቴ እንድትታፈን ነው የፈለገችው ማለት ነው። ያው በዚህ በኩል አዙ ያው የመቲን ስራ ተባብራታለች ማለት ነው። እዚህ ጋር ደግሞ በጣም የሚያሳዝን ነገር ነው ማለት ነው የምንሰማው የምናየው ነገር በጣም የሚያስጠላ ነገር ነው ማለት ነው። በአዙ ደግሞ ምንም ነገር ልንፈርድ አንችልም ማለት ነው። ምክንያቱም እናቷ በእሷ እጅ ላይ ነው ያለችው ማለት ነው። እምቢ ካለቻት ደግሞ ምንም ከማድረግ ወደኋላ አትልም ማለት ነው። ግን እዚህ ጋር የሚያሳዝነው ነገር ቢኖር ማለት ነው መቲ ማሚቴ እናቷ መሆኗን በፍጹም አታውቅም ማለት ነው። ምናልባት እዚህ ጋር ካሳገተቻት በኋላ ማለት ነው የሆነ ነገር እንኳን ቢፈጠር ነገር የሚጸጽታት ነገር ነው የምታደርገው ማለት ነው። መቲ እንግዲህ ነገሮች ሁሉ የተበላሻሸብኝ በዚችኛው አሮጊት እያለች ነው ተናዳ አልለቅሽም እያለች ነው እየዛተችባት ያለችው ማለት ነው። መቲ እናቷ እንደሆነች በፍጹም አታውቅም ማለት ነው። መቲ የምትዝተው ሁሉ እገላታለሁ እያለች ነው ያለችው ማለት ነው። እዚህ ጋር የሆነ ነገር ቢፈጠር ምናልባት እናቴ ነች ካለች ደግሞ በጣም የሚጸጽታት ነገር ነው ውስጥ ነው የምትገባው ማለት ነው። መቲ እንግዲህ አሁን ላይ ማሚቴ መቲ እጅ ላይ ወድቃለች ማለት ነው። ምናልባት ደግሞ የሆነ ነገር ከተፈጠረ ማለት ነው እንግዲህ
ልትጎዳት ካገተቻት በኋላ ልትጎዳት ወይን ልትገድላት ከሆነ ማለት ነው እኔ እኮ እናትሽ ነኝ ብላ ካለቻት በቃ የእናትነቷን ማን እናቷ እንደሆነች እዚህ ጋር የምታውቅበት መንገድ ይሆናል ማለት ነው። እንግዲህ አሁን ላይ መቲ ማለት ነው ማሚቴን ምን እንደምታደርጋት ባናውቅም እንግዲህ መቲ ማሚቴን አግታታለች ማለት ነው። እሷ እጅ ላይ ወድቃለች ማለት ነው። ሌላው ደግሞ የምናየው አቤልን ነው ማለት ነው። አቤል ደግሞ ከትንሽ ቆይታ በኋላ ወደ ቤቱ ተመልሷል ማለት ነው። እንግዲህ አቤል ወደ ቤት መምጣቱ ርብቃም ተደስታለች ማለት ነው። ቤተሰቡ ሁሉም ተደስቷል ማለት ነው። እሱ እራሱ ከቆይታ በኋላ ከእስር ቤት ህይወት በኋላ ወደ ቤቱ መመለስ በጣም ደስ ብሎታል ማለት ነው። ያው ማንኛውም ሰው እንደሚደሰተው ሁሉ ቤቱ ሲገባ አቤልም በጣም ነው ደስ ያለው ማለት ነው። ኢዩኤል ግን ያው እስር ቤት እስካሁን እስር ቤት ነው ያለው ማለት ነው። አሁን ላይ እንግዲህ አቤል ምንም ማድረግ እንዳለበት ባናውቅም ግን አቤል ወደ ቤቱ ገብቷል ማለት ነው። ያው አቤል በተፈጠረው ነገር በጣም አዝኗል ማለት ነው። ፍጹም ከማይጠብቀው ፍጹም ይጎዳኛል ከማይለው ከእናቱ ልጅ ከወንድሙ የተደረገበት ነገር በጣም ነው ያናደደው ማለት ነው። በጣም ነው ያሳዘነው ማለት ነው